እግዚአብሔር ታማኝ ነው። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ታማኝ ነው። ለዚህ ነው መጽሐፍ ቅዱስ ዕብራውያን ላይ ሲናገር ምን ይላል? ሳራ ምንም እንኳን ጊዜዋ ቢያልፍ ለመጸነስ የሚያበቃ አካላዊ ብቃት ውስጥ እንኳን ባትሆንም ክብር ሁሉ ለኢየሱስ ይሁን፣ እግዚአብሔርን ተስፋ በማድረግ የሚጠብቅ የህይወት ማንነት ነበራት። በብዙ መከራ ውስጥ ያለፋችሁ ያላችሁ ሰዎች እግዚአብሔር አምላክ ሌላው ቢቀር የተስፋን ቃል እንኳን ሰጥቷችሁ ቃል ብቻ ነው ይሄ ነገር አካል ለብሶ በእጄ አልያዝኩትም የምትሉ ሰዎች ካላችሁ ዛሬ አንድ ነገር እነግራችኋለሁ። ጊዜው ሲደርስ በመጽናት በመጠበቅ እግዚአብሔር ፊት በመቆየት በምድር ላይ እንኳን የምንኖረው ኑሮ ደስተኞች ሆነን ሐሴት እያደረግን ገዢ ሆነን መኖር እንድንችል የሚያደርገን ነገር ሌላ አይደለም ወገኖች። ሁኔታን አልፎ ግን እግዚአብሔር ይናገራል። ዛሬ ጨለማን ሁሉ የሚገፍ የእግዚአብሔር ብርሃን በጤንነታችሁ ላይ ያልፋል፣ በብቸኝነታችሁ ላይ ያልፋል፣ በባዶነታችሁ ላይ ያልፋል። አውጁ። ዳዊት ለዚህ ነው ምላሴ ጽድቅህን ያውጃል አለ። ይናገራል በጎነትን አለ። ክብር ሁሉ ለኢየሱስ ይሁን። ተናገሩ ከሁኔታ በላይ። ሃሌሉያ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ይናገራል ይናገራል። ክራው ነገር የለም። እሱን ማወቅ ስንጀምር በምድር ላይ የምንኖረው ኑሮ ሁሉ የክብር ይሆናል፣ የኃይል ይሆናል፣ የስልጣን ይሆናል፣ የገዥነት ይሆናል። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ሐዋርያቱ ላይ የወረደው የመንፈስ ቅዱስ እሳት በመካከላችን አማልክቶች ተገልጠዋል ብለው እስከሚሉ ድረስ እግዚአብሔር አምላክ በላያቸው ላይ በኃይል ስለተገለጠ በገዥነት ይመላለሱ ነበር። ከተማውን ገዝቶ የነበረውን የአጋንንትን ቀንበር ሁሉ ምን ያደርጉ ነበር? ይሰብሩ ነበር። ዛሬ ባላችሁበት መንደር ባላችሁበት አካባቢ እግዚአብሔር አምላክ ብርሃን ያደርጋቸዋል። አንድ ዝማሬ ከኔ ጋራ ቆየት ካለው አልበሜ እንዘምራለን። ፀሐዩ ሲጠልቅ ጨለማው ሲመጣ እያለን ሃሌሉያ ሃሌሉያ። ፀሐዩ ሲጠልቅ ጨለማው ሲመጣ ንጉስ ንጉስ ሽሮት አንዱን በአንዱ ፈንታ ለሁሉም ጊዜ አለው ጉልበቱ ሊፈታ የማትለዋወጥ የማትቀያየር አንተ ብቻ ጌታ የማትለዋወጥ የማትቀያየር አንተ ብቻ ጌታ ያለኸኝ የምለው የኔውን ኢየሱስ የምለው አንተኑ አንተኑ ነው አንተኑ አንተኑ ነው የልቤ ልቤ ላውራ ውስጤ ልናገር እርሱ ያረገልኛል ብዙ የሚነገር ጌታ ያረገልኛል ስሙ የሚነገር የልቤ ልቤ ላውራ ውስጤ ልናገር ጌታ ያረገልኛል ብዙ የሚነገር እርሱ ያረገልኛል ስሙ የኔ ወዳጅ የኔ ራሴ መተኪያ የሌለ ኢየሱሴ ከስንቱ ቦታ እኔን አሻግረህ ለዚህ ያደረስከኝ አንተ እኮ ነህ የኔ ወዳጅ የኔ ራሴ መተኪያ የሌለ ከስንቱ ቦታ እኔን አሻግረህ
ይገባሃል፣ አምልኮ ይገባሃል ኢየሱስ። እህቶቼ አምልኩ፣ ወንድሞቼ አምልኩ። ለዚህ ምክንያት ፈጥረኸኛልና በዓለም ዙሪያ ያሉ ሁሉ በጌታ በኢየሱስ ስም ዝናህን ይናገሩልህ። ያምልኮ ወንዝ አያሻግርም የቅርብ ወዳጅ ሆኖ ፍቅር ዛሬ የለም ይላል ቀረ ድሮ። ሁኔታው ሲለወጥ ካለበት ቦታ የማትለዋወጥ የማትቀያየር አንተ ብቻ ጌታ፣ የማትለዋወጥ የማትቀያየር አንተ ብቻ ጌታ። አለኸኝ የምለው የኔው ነህ ኢየሱስ የምለው አንተ ነው አንተ ነው አንተ ነው አንተ ነው። የልቤ ልቤ ላውራ ውስጤ ልናገር እርሱ ያረገልኛል በፍጹም ይነገር። ጌታ ያረገልኛል ስሙ ይነገር። አቤት 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 እስቲ የልቤ ላውራ ውስጤ ልናገር ጌታ ያረገልኛል በፍጹም ይነገር። እርሱ ያረገልኛል ስሙ ይነገር። አዎ የኔ ወዳጅ የኔ የራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ እኔን አሻግረህ ለዚያ ደረስከኝ አንተ እኮ ነህ የኔ ወዳጅ የኔ የራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ እኔን አሻግረህ ለዚያ ደረስከኝ አንተ እኮ ነህ። ሃሌሉያ አይለወጥም ፍቅሩ ትኩስ ነው እዩት የኔ አባት። ትከሻው ሰፊ እንደ ሰው አይደል ወረት የለበት ወረት የለበት መሽቶ ቢነጋ ደሞ ገዝቶኛል ለካ አለኝ ዋጋ። ጌታ ነው ጌታ ነው ጌታ ነው ጌታ ነው ጌታ ነው ለኔ ጌታ ነው ንጉሥ ነው ለኔ ንጉሥ ነው ልዩ ነው ለኔ ልዩ ነው ፍቅር ነው ለኔ ፍቅር ነው። ታማኝነት በዛ አዳኝነት በዛ ኃያልነት በዛ እኔም ላንተ ልገዛ። ጉባኤው ይውደቅ በፊት ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት። አቤት 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 ታማኝነት በዛ አዳኝነት በዛ ኃያልነት በዛ እኔም ላንተ ልገዛው። ጉባኤው ይውደቅ በፊት ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት። አምልኩት በመንፈሱና ታማኝነት በዛ
አዳኝነት በዛ ኃያልነት በዛ እኔም ላንተ ልገዛ ጉባኤው ይውደቅ በፊት ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት ታማኝነት በዛ አዳኝነት በዛ ኃያልነት በዛ እኔም ላንተ ልገዛ ጉባኤው ይውደቅ በፊት ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት አቤት አቤት ያሰብኩት ምኞቴ ደረሰን የጌታዬ ቅባት ፈሰሰ ኢየሱስ ገባ ከቤቴ አሜን እሰይ ሞላ ስለቴ ኢየሱስ ገባ ከቤቴ አሜን እሰይ ሞላ አሜን ያሰብኩት ምኞቴ ደረሰን የጌታዬ ቅባት ፈሰሰን ኢየሱስ ገባ ከቤቴ አሜን እሰይ ሞላ ስለቴ ኢየሱስ ገባ ከቤቴ አምልኩት 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 ያሰብኩት ምኞቴ ደረሰን የጌታዬ ቅባት ፈሰሰ ኢየሱስ ገባ ከቤቴ አሜን እሰይ ሞላ ስለቴ ኢየሱስ ገባ ከቤቴ አሜን እሰይ ሞላ ስለቴ የኔ ኢየሱስ ልዩ ነው የኔ ኢየሱስ ልዩ ነው ተወዳዳሪ የሌለው ታማኝ አምላክ እርሱ ያንተ ኢየሱስ ልዩ ነው የኔ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ እርሱ አረ ኢየሱስ ድንቅ ነው አረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታማኝ አምላክ አምልኳችን ለእርሱ ብቻ ለሌለው አቻ ለሌለው አቻ ዝማሬያችን ለእርሱ ብቻ ለሌለው አቻ ለሌለው አቻ መኖራችን ለእርሱ ብቻ ለሌለው አቻ ለሌለው አቻ ሃሌሉያ የእግዚአብሔር ባሪያዎች ሆይ አመስግኑን ሃሌሉያ የእግዚአብሔር ባሪያዎች ሆይ አመስግኑን ሃሌሉያ የእግዚአብሔር ባሪያዎች ሆይ አመስግኑ ይገባዋልና በዛ ኃያልነት በዛ እኔም ለአንተ ልገዛ ጉባኤው ይውደቅ በፊት ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት ታማኝነት በዛ ኃያልነት በዛ አዳኝነት በዛ እኔም ለአንተ ልገዛ በእግዚአብሔር ቤት ውስጥ ሆነን በሱ በምህረት ውሃ ረስርሰን እሱን ማገልገል እንድንችል የተትረፈረፈ ህይወት ስለሰጠን ጌታን እጅግ አድርገን መባረክ መቻል አለብን ወገኖች።
እጅግ አድርገን መባረክ አለብን። ይሄ የኛ ድካም ያመጣ ውጤት አይደለም። ይሄ የኛ መልካምነት ያመጣ ውጤት አይደለም። እግዚአብሔር አምላክ ራሱ ክብር ሁሉ ለኢየሱስ ይሁን ዓለም ሳይፈጠር ገና በፊቱ ቅዱስ ነውር የሌለብን እንሆን ዘንድ ብሎ ነው የሚናገረው። ስለዚህ ይሄ መመረጥ የኛ መልካምነት በፊቱ ታይቶ ያመጣ ውጤት ሳይሆን ነገር ግን ዛሬ በቤቱ ሆነን በዚህ ክፉ በሆነው ዓለም ውስጥ በዚህ ጨካኝና ደግሞ እርኩሰት በሞላበት ዓለም ውስጥ ከእግዚአብሔር ጋር ህብረት ማድረግ የምንችልበትን መንፈሳዊውን ምሕረት በሕይወታችን አገኝቶልናል። ክብር ሁሉ ለኢየሱስ ይሁን። እንደ ዋዛ እንዳትመለከቱት፣ እንደ ቀላል እንዳትመለከቱት። ዛሬ በአንድነት ሆነን እግዚአብሔርን ማመስገን፣ እግዚአብሔርን ማምለክ፣ ቃሉን መስማትና መጸለይ መቻላችንን በምንም አይነት መልኩ እንደ ቀላል እንዳትመለከቱት ወገኖቼ። እግዚአብሔር አምላክ በሕይወታችን ያበዛው የምህረት መግነን ያመጣ ውጤት ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ምናልባት ዛሬ በጌታ በኢየሱስ ክርስቶስ ቤት ውስጥ ሆናችሁ እግዚአብሔር አምላክ ከናንተ ጋራ እንደሌለ እንኳን እየተሰማችሁ ካላችሁ ደግሞ ምናልባት ከውጪ በሚመጡ በተለያዩ ተጽዕኖዎች በፍርሃት ውስጥ በጭቆና ውስጥ በቀንበር ውስጥ ያላችሁ ሰዎች ዛሬም አንድ ነገር ነው በሕይወታችሁ ምነግራችሁ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር አብሮነት ከኛ ጋር ካለ ብዙ ውጣ ውረዶች፣ ብዙ ያልተፈጸሙ ነገሮች ባሉበት ዓለም ውስጥ እግዚአብሔር ከኛ ጋር ሆኖ እያበረታ ደግሞ ወደ ሙላት እየወሰደን ያመጣናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በመንፈስ ሆናችሁ ጌታን አመስግኑት። ጌታን ከፍ አድርጉት። ሙት የሆነውን የራሱን አካል ሙት የሆነውንና መውለድ የማይችለውን የሳራን ማህፀን እንኳን በእምነት ሳይመለከት ክብርን ለእግዚአብሔር እየሰጠ በመጽናት በአምልኮ አብርሃም በእግዚአብሔር ፊት የሚቆም ቤተሰብና እንዲሁም ሳራ በእምነት ጸና የህይወት ማንነት ነበራት። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ነገሮች ይለዋወጣሉ፣ መልካቸውን ይቀይራሉ፣ ከፍ ይላል ደግሞ ዝቅ ይላል። እግዚአብሔር አምላክ ከኛ ጋራ እንደሌለ የሚሰሙን አይነት ሲዝኖች ውስጥ ልናልፍ እንችላለን። ነገር ግን ሁኔታው ነው የነገረን እንጂ የእግዚአብሔር ቃልና እግዚአብሔር ይህንን አልነገረንም። በምናልፍባቸው በየትኛውም አቅጣጫዎቻችን በሙሉ የእግዚአብሔር አብሮነት ከአንቺ ጋራ፣ የእግዚአብሔር አብሮነት ከአንተ ጋራ አለ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 43 ላይ ሲናገር ምን ይላል? በውሃ ውስጥ እንኳን ባለፍክ ጊዜ ውሃው ምን አያደርግም አለ? አያሰምጥህም አለ። ደግሞ በእሳት ውስጥም ባለፍክ ጊዜ እሳቱ ምን አያደርግም አለ? አያቃጥልህም። ለምን? እኔ ከአንተ ጋራ ስለምሆን ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ለአንዳንዶቻችሁ በውሃ ውስጥ ማለፍ፣ ለአንዳንዶቻችሁ በሚፈትን የህይወት ማንነት ውስጥ ማለፍ ይሆንባችሁ ሊሆን ይችላል። ነገር ግን ዛሬ አንድ ነገር እነግራችኋለሁ። ውሃ የማያሰምጠው እሳት የማያቃጥለው የእግዚአብሔር ኪዳን ከአንተ ጋራ፣ የእግዚአብሔር ኪዳን ከአንቺ ጋራ አለ። ኢየሱስ ጌታ ነው። ስለዚህ ዛሬ ውሃውን አይደለም የምናየው፣ እሳቱን አይደለም የምናየው። ከእሳቱ በላይ እሳት የማያቃጥለው የእግዚአብሔር አብሮነት ከኛ ጋራ ስላለ፣ ከውሃው በላይ ውሃ የማያሰምጠውና ጎርፍ የማይወስደው የእግዚአብሔር ኪዳን ከኛ ጋራ ስላለ ኪዳኑን ጠብቆ በህይወታችን ውስጥ ነገሮቻችንን ሁሉ ወደ ፍጻሜ ያመጣል። ስለዚህ ሰይጣን አንዳች ነገር በእኛ ህይወት ውስጥ እንዳያገኝ እግዚአብሔርን የሚያመልክ፣ እግዚአብሔርን የሚያመሰግን፣ እግዚአብሔርን የሚያልቅ የህይወት ማንነት ሊኖረን ይገባል ማለት ነው። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ትልቁ ተአምራት ከነበርንበት ጨለማ፣ ከነበርንበት ሞት፣ ከነበርንበት ፍርሃት በክርስቶስ ኢየሱስ በማመን ወደዚህ አይነት የህይወት ማንነትና ብርሃን ውስጥ መግባት ነው። ነገር ግን አሁን በዚህ ምድር ላይ ቅድም እንዳልኳችሁ ስንኖር ብዙ ተግዳሮቶች ሊኖሩ ይችላሉ። ዛሬም እግዚአብሔር አምላክ ታማኝ ነው። እግዚአብሔር ከኛ ጋር አለ። ኢየሱስ ጌታ ነው። ስለዚህ በመንፈስ ሆነን አሁንም ጌታ እናመልከዋለን። ጌታ ኢየሱስ ይባርክ። ጥቅሱን የጻፍክልኝ ወንድሜ ሃሌሉያ። ጌታ ኢየሱስ ይባርክሽ የኔት ሃሌሉያ። ስም ጋሻዬና ከለላዬ ነው፣ ሆኖልኛል ጌታ በዘመኔ። ሳልሰጋ ኖራለሁ ልቤ አርፎ፣ በኃያሉ ክንድ ተደግፎ።
ስም ጋሻዬና ከለላዬ ላይ ነው። ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለው ልቤ አርፎ በኃያሉ ክንድ ተደግፎ። ክብር አንተ ብቻ አንተ ብቻ የለህ አቻ ንገስ አንተ ብቻ አንተ ብቻ የለህ አቻ። ተመቸኝ ጉያ ተመቸኝ ተመቸኝ ቤትህ ተመቸኝ አልመለስም ወደ ኋላ የግብፅን ሽንኩላ አልበላ ቃል ኪዳን ገባ ወደ ራሴ አመልካለሁ ኢየሱሴ አልመለስም ወደ ኋላ የግብፅን ሽንኩላ አልበላ ቃል ኪዳን ገባ ወደ ራሴ አመልክሃለሁ ኢየሱሴ። ክብር አንተ ብቻ አንተ ብቻ የለህ አቻ ንገስ ኢየሱስ ብቻ አንተ ብቻ የለህ አቻ። በእንጀራና በውሃ ብቻ መች ይኖራል በዚች ምድር ላይ? አዎ የኔ ልብ የሚያርፈው የእሱን ክብር ሳይ በእንጀራና በውሃ ብቻ መች ይኖራል በዚች ምድር ላይ? አዎ የኔ ልብ የሚያርፈው የእሱን ክብር ሳይ ቤቴን በሰላም በደግነቱ ሕይወቴን ሞላው ድንቅ በረከት ሕይወቴን ሞላው ድንቅ በረከት። ዘምሩቴን መዝሙር ቤቴን በሰላም በደግነቱ ሕይወቴን ሞላው ድንቅ በረከት ሕይወቴን ሞላው ድንቅ በረከት። ቤቴን በሰላም በደግነቱ ሕይወቴን ሞላው ድንቅ በረከት ሕይወቴን ሞላው ድንቅ በረከት። አንተን አልቀልድ ያረገውን ላውራን ታምራት በዛ የማዳን ስራ አልቆጥብ አልቀልድ ያረገውን ላውራን ታምራት በዝቷል የማዳን ስራ ላንተ ይሁን አምልኮ ላንተ ይሁን ዝማሬ ላንተ ይሁን አምልኮ ላንተ ይሁን ዝማሬ ይገባሃልና ጌታዬ ይገባሃልና ወዳጄ ይገባሃልና ጌታዬ ይገባሃልና ወዳጄ ታማኝነት በዛ አዳኝነት በዛ ኃያልነት በዛ እኔም ለአንተ ልገዛ። ጉባኤው ይውደቅ በፊት
ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት ታማኝነት በዛ አዳኝነት በዛ ኃያልነት በዛ እኔም ለአንተ ልገዛ ጉባኤው ይውደቅ በፊት ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት አውጁ ታማኝነቱን በሁኔታችሁ ላይ ታማኝነት በዛ አዳኝነት በዛ ኃያልነት በዛ እኔም ለአንተ ልገዛ ጉባኤው ይውደቅ በፊት ይስገድል በፊት ይንቀጥቀጥል በፊት እጅግ ብዙ ነው ምሕረት እጅግ የሚምር የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና እጅግ የሚምር የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና በአንድነት ተስማሙ እውነትና ምሕረት እውነትና ምሕረት መግባትም ተቻለ እግዚአብሔር ያለበት እግዚአብሔር ያለበት ጻድቅ ፈራጅ ሲሆን እንከን የሌለበት እንከን የሌለበት አልፈረደብኝም ምሕረቱ አይሎበት ምሕረቱ አይሎበት ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ኦራላባሼ ፓርላባን ያላማን ተራላቦራላባጋ ይናገራል ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል 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 ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ተናገሩ በቤታችሁ ላይ ምላሳችሁ ጽድቅን ያውጅ ምላሳችሁ ምሕረትን ያውጅ ምላሳችሁ በጎነትን ያውጅ ምላሳችሁ የእግዚአብሔርን ታማኝነት ያውጅ የአጋንንት ሥራ ይፈርሳል ወገኖች በዙሪያችሁ ያለ ማንኛውም ተስፋ አስቆራጭ የሆነ የጨለማ ድባብ በጌታ በኢየሱስም የተገፈፈ ይወድቃል ቤታችሁን እግዚአብሔር በአምልኮ ይሞላዋል ቤታችሁን በዝማሬ ይሞላዋል ቤታችሁን በደስታና በሳቅ ይሞላዋል ክብር ሁሉ ለኢየሱስ ይሁን አያችሁ በጨለማ ላይ ብርሃን ይብራ ያለ እግዚአብሔር እርሱ ታማኝ ነው ስለዚህ ሁኔታን አይቶ እግዚአብሔር አይናገርም ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል 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 እጅግ የሚምር የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና ሼር አድርጉ ኮፒ ሊንክ አድርጉ ወገኖቼ ይሄ መንፈስ ሰዎችን ያገኛል ክብር ሁሉ ለኢየሱስ ይሁን አያችሁ መንፈሳዊ ዓለም ስለሆነ ነው ዳዊት በደረደረ ጊዜ በገና እርኩስ የሆነና አስጨናቂ መንፈስ ከሳኦል ላይ እየተነነ ይሄድ ነበር ብሎ ይናገራል ጭንቀት ውስጥ ያሉ የሞት ፍርሃት ውስጥ ያሉ በቃ በቀንበር ውስጥ ያሉ ሰዎች ነፃ ሊወጡ የሚችሉት የእግዚአብሔር ኃይል የእግዚአብሔር መንፈስ ሲለቀቅ ነውና ደግሞ ዋነኛውና አንደኛው የእግዚአብሔር መንፈስ መምጫው መንገድ በገና ሲደረደር ወርሺፕ ሰዓት ላይ ነው ኢየሱስ ክርስቶስ ጌታ ነው አምልኩት በመንፈስ ሁኑና ሃሌሉያ የእግዚአብሔር ባሪያዎች ሆይ አመስግኑ ሃሌሉያ
የእግዚአብሔር ባሪያዎች ሆይ አመስግኑ። ሃሌሉያ የእግዚአብሔር ባሪያዎች ሆይ አመስግኑ። ሃሌሉያ የእግዚአብሔር ባሪያዎች ሆይ አመስግኑ። ይገባዋልና 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 መላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ይናገራል ይናገራል። መላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ይናገራል። ምላሳችሁ ዛሬ በጌታ በኢየሱስ ክርስቶስም ቋንቋው መቀየር ይጀምራል። የእግዚአብሔርን ጽድቅ ማወጅ ትጀምራላችሁ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ምላሳችን ጽድቅን ያውጃል። ጽድቅ ማለት ትክክለኛ የሆነ የእግዚአብሔር ሐሳብ ማለት ነው። ስለዚህ የእግዚአብሔር ትክክለኛ የሆነው ሐሳቡ ደግሞ በአንተ ላይ በአንቺ ላይ ምንድነው ከተባለ እግዚአብሔር መልካም ነው። ዛሬ ካላችሁበት ከየትኛውም ጨለማ ነፃ ማውጣት የሚችለው የኛ የአእምሮ ስልት የኛ የአእምሮ ጥበብ አይደለም። እግዚአብሔር ጣልቃ ይገባል። ስለዚህ ምላሳችን ጽድቁን ያውጅ። የእግዚአብሔርን በጎነት ማወጅ እንጀምር። ክብር ሁሉ ለኢየሱስ ይሁን። ምን አይነት በገና ይሆን የደረደረው ዳዊት! ኢየሱስ ክርስቶስ ጌታ ነው። እርኩስ የሆነው መንፈስ ያንን በገና ይጠላው ነበር። ዛሬ በጌታ በኢየሱስ ስም ባላችሁበት ቤት ውስጥ መናፍስቶች የሚያባርር የእግዚአብሔር በገና በጌታ በኢየሱስ ክርስቶስ ስም በኃይል ይሰማላችሁ። ጓዳችሁ የዝማሬ፣ ሳሎናችሁ የዝማሬ፣ መንገዳችሁ የዝማሬ፣ መስሪያ ቤታችሁ የዝማሬ ይሁንላችሁ በጌታ በኢየሱስ። ዲፕሬሽን በጌታ በኢየሱስ ስም የተሰበረ ይሁን። አያችሁ፣ በቃ ሳኦል ዲፕረስድ ይሆን ነበር። ንጉሥ እኮ ነው፣ ከፍ ያለ ቦታ ላይ የተቀመጠ፣ ሁሉ ነገር በእጁ ላይ ያለ፣ ገንዘብ በእጁ ላይ ነው፣ ስልጣን በእጁ ላይ ነው፣ ሁሉን ነገር ማድረግ እየቻለ ነገር ግን እላዩ ላይ ያለውን ያንን እርኩስ የሆነ መንፈስ ማባረር አልቻለም። የእግዚአብሔር ቅባት፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል ካልመጣ በስተቀረ ወገኖቼ ብዙ ገንዘብ የማይፈታቸው ስልጣን የማይፈታቸው ችግሮች ያሉበት ዘመን ላይና ምድር ላይ ነን ያለነው። ስለዚህ በውጭ ሀገር ያላችሁ፣ በሀገር ቤት ያላችሁ፣ በተለያየ አይነት ሁኔታ ውስጥ ያላችሁ ምላሳችሁ የእግዚአብሔርን ጽድቅ ማወጅ ጀምር። በዚህ ሰዓት ላይ ተናገሩ፣ ዘምሩ በመንፈሱና ታማኝነት በዛ፣ አዳኝነት በዛ፣ ኃያልነት በዛ፣ እኔም ለአንተ ልገዛው። ጉባኤው ይውደቅ በፊት፣ ይስገድል በፊት፣ ይንቀጥቀጥል በፊት፣ እጅግ ብዙ ነው ምሕረትህ። ታማኝነት በዛ፣ አዳኝነት በዛ፣ ኃያልነት በዛ፣ እኔም ለአንተ ልገዛው። ጉባኤው ይውደቅ በፊት፣ ይስገድል በፊት፣ ይንቀጥቀጥል በፊት፣ እጅግ ብዙ ነው ምሕረትህ። ያሰብኩት ምኞቴ ደረሰ፣ የጌታዬ ቅባት ፈሰሰ። ኢየሱሴ ገባ ከቤቴ፣ አሜን እሰይ ሞላ። ዛሬ ታሪክ የሚቀይር የኢየሱስ መንፈስ ቤታችሁ ይገባል። ክብር ሁሉ ለኢየሱስ ይሁን። ማራ የሆነውን ሕይወት የሚቀይር የኢየሱስ ክርስቶስ መንፈስ ቤታችሁን ይቀይራል። መዓዛው ይቀየራል። ሐዘን ከላያችሁ ላይ፣ ጉስቁልናና ለቅሶ ከላያችሁ ላይ ይወገድና የዜማ ሰዎች እግዚአብሔር ያደርጋችኋል። እንደዚህ ያላችሁ ትዘምራላችሁ። ያሰብኩት ምኞቴ ደረሰ፣ የጌታዬ ቅባት ፈሰሰ። ኢየሱስ ገባ ከቤቴ፣ አሜን እሰይ ሞላ ስለቴ። የኔ ወዳጅ ገባ ከቤቴ፣ አሜን እሰይ ሞላ። ኮፒ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ።
በስተመጨረሻ ላይ የእግዚአብሔር እሳት እንዲያገኛቸው የምንጸልይላቸው ሰዎች ስላሉ በመንፈስ ክብር ሁሉ ለኢየሱስ ይሁን። ትንሽ ብላቴና መልከ መልካም የሆነ በገና ደርዳሪ ሆኖ ወደ ንጉሥ ቤት ሲገባ የንጉሥ ቤት ውስጥ ያለ አቅርቦት ሊፈታ የማይችለውን ችግር ሁሉ መፍታት ጀመረ። ኢየሱስ ጌታ ነው። አየ በአንተ ሕይወት ላይ ያለውን ቅባት፣ በአንቺ ሕይወት ላይ ያለውን ቅባት እንደ ቀላል እንዳትመለከቱት። ኢየሱስ ክርስቶስ ጌታ ነው። እንደ ዋዛ እንዳትመለከቱት። ሕይወታችሁ ውስጥ ያለው የኢየሱስ ክርስቶስ መንፈስ በብዙ ጭቆና ውስጥ ያሉትን ሰዎች ነፃ ያወጣል። ኢየሱስ ጌታ ነው። አያችሁ ንጉሥ አይል፣ አጋንንት ደሃ አይል፣ ባለጠጋ አይል፣ ጎስቋላ አይል፣ ሁሉም ላይ ያርፋል፣ ሁሉንም ይቆጣጠራል። ነፃ ማውጣት የሚችለው የእግዚአብሔር ቅባትና መንፈስ ያለባቸው ሰዎች ናቸው። በንጉሥ ቤት ውስጥ ያ ሁሉ ሀብት፣ ያ ሁሉ ጥሪት፣ ያ ሁሉ ስልጣን እያለ ንጉሱ ላይ ያለውን ያንን ክፉ የሆነ አስጨናቂ መንፈስ ማንም ነፃ ሊያወጣው አልቻለም። ግን ዳዊት ሲመጣ ሃሌሉያ! ዛሬ በጌታ በኢየሱስ ስም የዝማሬ መንፈስ በላያችሁ ላይ ይፍሰስ። ክብር ሁሉ ለኢየሱስ ይሁን። ምላሳችሁ ይቀየር። ዛሬ በእግዚአብሔር ጽድቅ የተትረፈረፈ ይሁን። ጓዳችሁ በኃይል የታጠቀ እንዲሆን እባርካችኋለሁ። ወዳጃችሁ የሆነውን ኢየሱስ ወደ ሕይወታችሁ ጋብዙ። ተባካችሁ ወገኖች በዚህ ጥቂት ደቂቃ ውስጥ ሃሌሉያ! ቀንበርን ሁሉ የሚሰብር ኢየሱስ ጌታ ነው። ብቸኝነትን ሁሉ የሚያስወግድ ሃሌሉያ! እኔው በእናንተ ፊት አሁን አላያችሁም፣ ነገር ግን ትልቅ ጉባኤ ፊት በቆመ መንፈስ ሆኜ ነው እያገለገልኩ ያለው። ልዩ የሆነ የጌታ ቅባት ነው በላይ ላይ የሚያልፈው። ብዙዎቻችሁን እግዚአብሔር በኃይል ይሞላል፣ በስልጣን ይሞላል። ለቤተሰቦቻችሁ እንዲሁም ለአካባቢያችሁ በብዙ አጋንንትና ጭቆና ውስጥ ያሉትን ነፃ በሚያወጣ ቅባትና ኃይል እግዚአብሔር ይልካቸዋል። ተለማመዱ በመንፈሱና ኢየሱስ ክርስቶስ ጌታ ነው። ትንሽ የሆነ ብላቴና የበግረኛ ነገር ግን ትንሿን የሆነችውን ያችን ክራርና በገና ይዞ ይሄዳል፣ ይደረድራል። አንበሳ ይመጣል፣ ደግሞም ድብ ይመጣል። ነገር ግን የእግዚአብሔር ቅባትና መንፈስ በላዩ ላይ ስለሚረብብ የነበሩትን አናብስቶች ሁሉ ያስጥል ነበረ፣ በጎቹን እየገነጠለ እየጣለ። ስለዚህ ዛሬ በቤት ውስጥ ዛሬ በቤትሽ ውስጥ የእግዚአብሔር መንፈስ ሲያነቃቃሽ ለዛሬ ብቻ አይደለም፣ ለሚመጡ ለሩቅ ዘመናቶች እግዚአብሔር አምላክ ሊያዘጋጃችሁ ስለሆነ በመንፈስ ተነቃቁ። ክብር ሁሉ ለኢየሱስ ይሁን። በልቶ ጠጥቶ በሞት አይደለም የኛ ዓላማ። ሕይወታችን ውስጥ እግዚአብሔር አምላክ ያስቀመጠው ተልእኮ አለ። እግዚአብሔር ሲናገረው ያወራው በበጎቹ ምሳሌ ነው። ልክ እነኝን በጎች እንደምታስወጣ እንደምታስገባ እንዲሁ የእስራኤልን ትውልድ ታስወጣለህ ታስገባለህ አለው። ስለዚህ ሊያለማምደው ስለፈለገ መንፈሳዊ ዓለም ነው ቤተ መንግሥት ውስጥም ያለው፣ አጋንንቱም አለ እንዲሁም ደግሞ የእግዚአብሔር መንፈስ አለ አለው። አያችሁ ንጉሥ ስለሆነ ሰው ከአጋንንት ሊያመልጥ አይችልም። የፈለገ ባለጠጋ ቢሆንም ከአጋንንት ሊያመልጥ አይችልም። አንተ ውስጥ ያለው አንቺ ውስጥ ያለው የእግዚአብሔር ቅባት ግን በምትሄድበት ቦታ በሙሉ በብዙ እስራት ውስጥ ያለውን ሁሉ መፍታት እንድትችል ኃይል ያስታጥቃል። ተለማመዱ። በዳንና በኤስታኦል መንደር የእግዚአብሔር መንፈስ በሳምሶን ላይ እየመጣ ያነቃቃው እንደነበረ ፍልስጤምን ነፃ እንዲያወጣ እግዚአብሔር እንደቀባው ዛሬ ለትውልድ በሚሆን ቅባት ኢየሱስ ክርስቶስ ጌታ ነው። አያችሁ እኛ እዚህ እንደርሳለን ብለን አላሰብንም ነበረ። ኢየሱስ ጌታ ነው። ለዚህ ነው እዚህ እደርሳለሁ ብዬ እኔ አላሰብኩም ነበር አለ ብራዘር ተኬ ሲዘምር። አላሰብንም ነበር። እያንዳንዳችን በብዙ ጨለማ ውስጥ እግዚአብሔር ከኔ ጋራ ነው እንዴ ብለን እንዳናስብ የሚያደርግ ብቸኝነት ውስጥ የነበር ሰዎች ነበር። ነገር ግን ለብዙዎች መሆን እንድንችል እግዚአብሔር ትንሽ በምትባል ጉባኤና በብቸኝነት ውስጥ ያነቃቃል ነበር። ዛሬ እንደ ቀላል እንዳትመለከቱት ይህን ስብሰባ ወገኖቼ ሼር፣ ኮፒ፣ ሊንክ አድርጉ። ወገኖቻችን ይግቡ። ክብር ሁሉ ለኢየሱስ ክርስቶስ ይሁን። ነፃ ሊያወጣ የሚችለው የእግዚአብሔር ቅባትና የእግዚአብሔር ኃይል ነው። ስለዚህ ምላሳችሁ ይቀየር ዛሬ በጌታ በኢየሱስ ክርስቶስ ስም። አንደበታችሁ ይቀየር ዛሬ። አስተሳሰባችሁ ይቀየር ዛሬ። የእግዚአብሔር መንፈስ በእናንተ ላይ ሆኖ ልካችሁ ይሄ ነው ብሎ ባወራችሁ ልክ የምትመላለሱበት ዘመን ይሁንላችሁ። ከየትኛውም ዲስክሪሚኔት የሚያደርጉ ቋንቋዎች ማንንም አትስሙ ወገኖቼ። በጌታ በኢየሱስ ክርስቶስ ስም ተቃውሙ። አያችሁ የሚወጡ ድምጾችና ቃሎች እናንተ በምድር ላይ ስትኖሩ እግዚአብሔር እንድትኖሩ በሰጣችሁ ልክ እንዳትኖሩ የሚከለክሉ ከልካዮች ናቸው።
ናቸው። ስለዚህ አንቺ በመንደርስ ልክ አይደለሽም። አንቺ አሁን በምትኖሪው ልክ አይደለሽም። እግዚአብሔር አምላክ ከዛ ስታንዳርድ ወደ ላይ ከፍ አድርጎ አውጥቶ ለብዙዎች ድምጽ ያደርግሃል፣ ድምጽ ያደርግሻል። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ዲስክሪሚኔት የተደረገ ሰው ነበረ በእሴይ ቤት ውስጥ ዳዊት። አንድ ብላቴና ነው እሱ አለ ሲናገር፣ በጎች እየጠበቀ ሜዳ ላይ ይገኛል አለ። ነገር ግን ቅባቱ በላዩ ላይ እስከሚፈስ ድረስ አንቀመጥም አለ። ዛሬ በኢየሱስ ክርስቶስ አትቀመጡ፣ የእግዚአብሔር ቅባት በእናንተ ላይ በኃይል እስከሚመጣ ድረስ። ለምን እንደተጠራችሁና እንደተፈጠራችሁ መንፈሳዊ ዓለም እስከሚገልጥላችሁ ድረስ አትቀመጡ። ኃይል ታጠቁ። የእግዚአብሔር ቅባት በላችሁ ላይ ይፍሰስ ወገኖቼ። ኢየሱስ ክርስቶስ ጌታ ነው። ዓለም የምታመጣው አዲስ ነገር የላትም። አርጅታለች። አሁን እንደ ልብስ እየተቀደደች ነው ያለችው፣ እንደ ቂቤ እየቀለጠች ነው ያለችው። ይልቁኑ በዚህ ዓለም ውስጥ ላሉ ሰዎች ብርሃን ሊያደርገን፣ ጨዎች ሊያደርገን እግዚአብሔር አምላክ የሚጠቀመው አንተን ነው፣ አንቺን ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ አያችሁ፣ በቤተሰቡ ዲስክሪሚኔት የተደረገ ብላቴና ነበረ። ነገር ግን ሳሙኤል አየውና መንፈስ ቅዱስ ወደ ውስጡ ድምፅ አመጣለት። ሃሌሉያ! እላዩ ላይ የያዝከውን ቅባት አፍስስበት፣ ለትውልድ አገልጋይ ይሆን ዘንድ የምቀባው ባሪያዬ ይሄ ነው አለ። ተመልሶም በጎቹ ሊጠብቅ ሄደ ብሎ ይናገራል። አያችሁ፣ አንዳንዶቻችሁ ተቀብታችሁ ምናልባት ተመልሳችሁ ያላችሁት እዛው ቦታ ላይ ሊሆን ይችላል። ሲዝን እስከሚመጣ ድረስ ነው። ልክ ዘመኑ ግን ሲመጣ ኢየሱስ ጌታ ነው። ቤተ መንግስት ውስጥ ሊፈታው የማይችለው ችግር መምጣት ይጀምራል ማለት ነው። ዘምሩ በመንፈሱና ምላሴ የሚያወራው ጽድቅህን ነው። ማንንም በብሉይ ኪዳን ላይ እንዲሁም በአዲስ ኪዳን ላይ እግዚአብሔር አምላክ ሊመርጥ ሲመጣ ቁመናን ተመልክቶ መርጦ ቀብቶ ማያውቅ። እግዚአብሔር አምላክ ሊመርጥ ሲመጣ የተናቁትን ምናልባት እኔ እንደዚህ ነኝ ብለው ስለ ራሳቸው ሲያስቡ ወደ ታች ዝቅ አድርገው ራሳቸውን የሚገምቱ ሰዎችን እግዚአብሔር አምላክ ቀብቷል። እነ ሙሴን ቀብቷል፣ እነ ኢያሱን ቀብቷል፣ እነ አብርሃምን ቀብቷል፣ እነ ዳንኤልን ቀብቷል። ኢየሱስ ክርስቶስ ጌታ ነው። እነ ዮፍታሔን ቀብቷል። አሁንም በምድር ላይ መልስ መስጠት እንድትቺ እግዚአብሔር አምላክ የሱን መንፈስ በአንቺ ላይ፣ የሱን መንፈስ በአንተ ላይ ያደርጋል። ትውልድ ሊፈታ ያልቻለውን ችግር መፍታት እንድትችል የሚያደርግ ቅባትና ኃይል ዛሬም በአንተ ላይ ይፈሳል። ኢየሱስ ጌታ ነው። አያችሁ፣ ዙሪያችሁን አትስሙ፣ አካባቢያችሁን አታድምጡ። ከአካባቢው ሁሉ በላይ የሚያደርግ የእግዚአብሔር ቅባት አለ። አየ፣ የሚያቀሰው ነው አንዳንድ ጊዜ አንደበቱን የሚከፍተው የሚናገረው። ኖ እሰይ እኮ አባቱ ማውራት የነበረበት ሌላ ወሬ ነበረ፣ ነገር ግን ረስቶት ነበረ። እግዚአብሔር አስታወሰ። ኢየሱስ ጌታ ነው። ለምን? ቅባቱ ከዛ ከተማ መጥቶ እዚህ ቦታ ላይ ሳይፈስ አይመለስምና። ዛሬ የሚፈሰውን ይህንን የእግዚአብሔርን ቅባት ኮኔክት አድርጎ በመንፈስ ተገናኙ። ሃሌሉያ! እና ዜማለን ደግሞ በመንፈስ ሆነን። ዛሬ በገና ቀን ነው። ዛሬ ዝማሬ ቀን ነው። ኮፒ ሊንክ አድርጉ፣ ሼር አድርጉ። ኢየሱስ ክርስቶስ ጌታ ነው። ማክሰኞ ለታ ባለፈው የጀመርኩት መዋጀትን መሰረት ያደረገ ትምህርት አለ። እሱን ጨርሻለሁኝ። አሁን ደግሞ ቤዛነትን መሰረት ያደረገ ትምህርት በተረጋጋ መልኩ ደግሞ እንማራለን። ወረቀት ያዙ፣ ስክሪፕቶ ያዙ። እግዚአብሔር አምላክ በመንፈሱ ያወራናል። ኢየሱስ ጌታ ነው። ባላንስ አድርገን በመንፈስ እየጸለይን እያመለክን የእግዚአብሔርን ቃል እየተማረን ለምድሪቱ የሚሆን መፍትሄ በእኛ ውስጥ እንዳለ አስበን እንገለጣለን። ኢየሱስ ጌታ ነው። ትገለጣለን። ሃሌሉያ! ጨለማው ተገፎን ብሩህ ቀን ወጣለኝ። ጌታዬ ሐዘኔን ገፈፍ አረገልኝ፣ ገፈፍ አረገልኝ። ጨለማው ተገፎን ዛሬ ቀን ወጣለኝ። ጌታዬ ሐዘኔን ገፈፍ አረገልኝ፣ ገፈፍ አረገልኝ። ሌላማ ሌላ ነገር የለኝ በውስጤ ናዬ። ሌትም ማለዳም ሁሌ ለኔ ብርቅ ነህ ኢየሱሴ።
ሌላማ ሌላ ነገር የለኝ በውስጤ ላይ ሌትም ማለዳም ሁሌ ለኔ ብርቅ ነህ ኢየሱሴ ችላ አላልኩትም የዋልከውን ውለታ ማን ያድነኝ ነበር ሞቶ በኔ ቦታ በኔ ቦታ ትዝ ይለኝ ጀመረን ውስጡ ውስጤን መዳኔ ሌላ ታምር ባይኖር በቂ ነው ይለኔ በቂ ነው ይለኔ ሌላማ ሌላ ነገር የለኝ በውስጤ ላይ ሌትም ማለዳም ሁሌ ለኔ ብርቅ ነህ ኢየሱሴ ጸጋ በዝቶ ከብሬአለሁ ዘመን መጥቶ ታስቤአለሁ ምህረት በኔ ጸንታ አቤት አቆመች ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ እንደ መሸ አልቀረም ዛሬ ብርሃን በርቶ ታሪኬን ለውጦታል እንደ መሸ አልቀረም ዛሬ ብርሃን በርቶ ታሪኬን ገልብጦታል በብርሃን ብርሃንን አየው ታሪኬ ተለውጦ አዲስ ሰው ሆኛለሁ በብርሃን ብርሃንን አየው ታሪኬ ተለውጦ አዲስ ሰው ሆኛለሁ መካን የተባለ ለሃና ሲደረሰ የዘመናት ለቅሶ እንባዋንም ሲያፍር አልተቀደመችም ሰባት ቢወለዶ እግዚአብሔር ይሻላል ከሺዎቹ አንዱ ሁሉም በጊዜው ባርኮ ሰርቶታል ሁሉም በጊዜው ባርኮ ሰርቶታል እንደ መሸ አልቀረም ዛሬ ብርሃን በርቶ ታሪኬን ለውጦታል እንደ መሸ አልቀረም ዛሬ ብርሃን በርቶ ታሪኬን ገልብጦታል በብርሃን ዛሬ በጌታ በኢየሱስ ክርስቶስ ስም የመጨረሻ ጸሎታችን እናደርጋለን ቀጣይ ሌላ ፕሮግራም ስላለኝ ማለት ነው እንዲሁ እግዚአብሔር አምላክ በረዳኝና አቅም በሰጠኝ ጸጋ ባበዛልኝ ቁጥር እየገባሁኝ ከእናንተ ጋራ የእግዚአብሔርን ቃል እንዲሁም ደግሞ ጸሎት እንዲሁ አምልኮ እናደርጋለን ጌታ ኢየሱስ ይባርካችሁ ኢንቦክስ እያደረጋችሁ እንዲሁም ላይቭ ገብታችሁ ቁጭ ብላችሁ በአንድነት ከኔ ጋራ እግዚአብሔር አምላክ የሚለቀውን ጸጋ እየተካፈላችሁ ስላላችሁ እግዚአብሔር አምላክ በነገር ሁሉ ይባርካችሁ በነገር ሁሉ ጸጋውን ያብዛላችሁ ኢየሱስ ክርስቶስ ጌታ ነው በመንፈስ ሆነን እንጸልያለን ከዛ በኋላ እጨርሳለሁ በጌታ በኢየሱስ ክርስቶስ ስም ሃሌሉያ መንፈሳዊ ዓለም ዛሬም አክቲቭ ነው ባላችሁበት ቦታ ላይ በኃይል የእግዚአብሔር ቅባትና መንፈስ ያገኛችኋል ከዚህ በፊት የነበራችሁ መነሳሳት የጠፋባችሁ ሰዎች ስፔሻሊ እግዚአብሔር አምላክ እንደዚህ የደከሙትን ለማነቃቃት እንዲህ ደግሞ ህይወታቸው ውስጥ በብዙ ጦርነትና ውጊያ ውስጥ ያሉትን ነፃ ለማውጣት ያልዳኑት ወደ እግዚአብሔር መንግስት እንዲመጡ ስለሆነ የፕሮግራም ፎከስ የሚያደርገው ዛሬ በጌታ በኢየሱስ ክርስቶስ በመንፈስ ሆነን ህብረት እናደርጋለን እንጸልያለን
እኔ እንግዲህ ያለሁት ቨርጂኒያ አሌክዛንድሪያ ከተማ ላይ ነው ያለሁት። ብዙ አላችሁ በዚህ ቦታ ላይ የገባችሁ እዛ አካባቢ ላይ የትም ቸርች ያልታቀፋችሁ ሰዎች ካላችሁ ኑ በአንድነት ከኛ ጋራ ቤተል ቤተክርስቲያን ጌታን በአንድነት እንድናመልክ በጌታ ፍቅር አሳስባችኋለሁ። ምናልባት ደግሞ ዘመዶቻችሁ፣ ጓደኞቻችሁ፣ ወዳጆቻችሁ ካሉ ደግሞ ጋብዟቸው። በጣም የተነቃቃ የጌታን ቃል የማወጅና እንዲሁም ደግሞ ምንጸልይበትና ምናመልክበት እግዚአብሔር አምላክ ጉባኤ ሰጥቶናል። ይምጡና በአንድነት ከኛ ጋር እንዲያመልኩ እናንተም እንግዳ ሆናችሁ ከመጣችሁ እንድትጎበኙን በጌታ ፍቅር አሳስባችኋለሁ ማለት ነው። አንድ ዝማሬ ዘምርና ከዛ ጸልዬ እጨርሳለሁ። በጻድቃን ጉባኤ መሃል ደባለቀ የምስጋናን ቅኔን በአፌ ጨመርክልኝ። ሁሌ አመልክሃለሁ ጌታዬ ነህና እገዛልሃለሁ ከልቤ ምስጋና። አቅም አታውቅም አንድ አፍታ አቤት 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 በዓይኔ አየሁ መስኪኑን ስትረዳው የኔ ጌታ። አቅም አታውቅም ለአንድ አፍታ በዓይኔ አየሁ መስኪኑን ስትረዳው የኔ ጌታ። ረድቶ ያሰበ ማን አለ እዚህ ደርሳል ብሎ ስለኔ ተመኘ። መስኪኑን ከሰማይ ያየኸው ከውድቀት አንስተህ ለክብር አበቃኸው ለክብር አበቃኸው። የልቤ ጌታ ነህ ውስጤ ያረፈበት ውስጤ ያረፈበት የዘላለም ጌታ ነህ በአንተ ታመንኩበት የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ ያንተ ክብር ነው። የኔ መኖር ያንተ ክብር ነው። የኔ ጸጋን ያንተ ክብር ነው። የኔ ዓለሜ ሃሌሉያ። በጌታ በኢየሱስ ክርስቶስ ስም አሁንም በዚህ ሰዓት ላይ ኢየሱስ ክርስቶስን ያ መቶ አለቃ አንተ ቃል ብቻ ብትናገር የምትናገረው ቃል አየር ሳይዘው ነገሮች ሁሉ ሳይቆጣጠሩት ከጣሪያዬ በታች ያለውን ብላቴና እንደሚያድንልኝ አምናለሁ ብሎ ቃል በተናገረ ጊዜ ብላቴናው በዛው ሰዓት ነፃ እንደወጣ ዛሬ በመንፈስ አንድነት ሆነን እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንደ ቤተ ክርስቲያን እንደ እግዚአብሔር አገልጋዮች አንዲቷን ቤተ ክርስቲያን እንደሚያውቃት በክርስቶስ ኢየሱስ እንደተጠራ ሰው ሆነን በዚህ ምድር ላይ በጨለማ ያሉ ወደ እግዚአብሔር መንግስት እንዲመጡ እናንተን እግዚአብሔር አምላክ ቀብቶ ለተልኮ እንዲልካችሁ
በኃይል በጌታ በኢየሱስም ወንጌል አስታጥቆ እንዲልካችሁ በምትሰሩበት መስሪያ ቤት ባላችሁበት አካባቢ በቤታችሁ በጌታ በኢየሱስ ስም ትውልድን ምርኮ አድርጎ እንዲሰጣችሁ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንደ እግዚአብሔር ካህንና እንደርሱ አገልጋይ ደግሞ አሁን እጸልያለሁ። ማንኛውም በሕይወታችሁ ያሉ ተጽዕኖች ሁሉ በመንፈስ ቅዱስ እሳት ከላያችሁ ላይ ከቤታችሁ ላይ ከጤናችሁ ላይ የተገፈፈ ይሁን። እውነተኛው የሆነው የእግዚአብሔር ብርሃን በሁለንተናችሁ አብርቶ እግዚአብሔር አምላክ በምትኖሩበት ትውልድ መካከል ምልክት ያደርጋችሁ። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። ቀጣይ ፕሮግራም ስላለኝ ወደዛ ስለቸኮልኩኝ ነው። እንግዲህ ማክሰኞ ዕለት ቅድም እንደተናገርኩት ጌታ ኢየሱስ የተባረከ ይሁን። እንግዲህ ሼር እንድታደርጉ ኮፒ ሊንክ እያደረጋችሁ ቅዱሳኖች እንዲገቡ ላይ ይገባለሁ በእኛ ሰዓት አቆጣጠር። ጌታ ይባርካችሁ። ማንኛውንም ጥያቄዎች ካላችሁ ደግሞ ኢንቦክስ እንድታደርጉልኝ በጌታ ፍቅር አሳስባለሁ። ኢንቦክስ እያደረጋችሁልኝ ስላለ እያበረታታችሁኝም ደግሞ ስላለ ጌታ ኢየሱስ ይባርካችሁ። በአንድነት የእግዚአብሔርን ወንጌል በሚዲያው ላይ እንሰብካለን። ወዳችኋለሁ። ሻሎም